እቺ ምስልሽ ጣፋጭ ብልት ተማለት ነበር ነገር ነች አይደል? ማ ሊዲያን ነው ቆንጆ አታውቅም ማለት ነው። ለማንኛውም በልሂድ አሁን ስራህን ጀምር። እሺ ቤዛ የምትባለው ልጅ ቆንጆዬ ነች። እስኪያት በጣም ነው የቸኮልኩት። ሂዲያት። በመጀመሪያ ግን አደይ ጋር። ኧረ ያቺ ገገማ ገማ አልገባም። ቤዛ ጋር ይሻለኛል። ከወረራ አጠገብ መተኛት ከተመቸ ሂድ። ሰዎች አደይ ድራማን እንዴት አያችሁት? እኔ በጣም ተደነቄበታለሁ። እንግዲህ ዴቭ ሁሉንም ነገር አውቋል። ያው ባርኮት አደይን እንደሚያፈቅራት አውቋል። ራሷ ናት የነገረችው አደይ ማለት ነው። ካሁን በኋላ የባርኮት ፍቅረኛ ነኝ ብላ ስትንጠባረር ነበር ፍቅር ላይ እና ያኔ ሰምቷት ነው። እና ያው ባርኮት ቤት ሲመጣ በጣም ነው እንትን ያሉት፣ በጣም ነው የተጣሉት። እንዴት እንደዚህ ታደርገኛለህ? እኔ እኮ አንተን አምናለሁ ጓደኛዬ ነህ ብዬ ሁሉ ሚስጥሬን ነግሬሃለሁ፣ እንድትረዳኝ እንድታግዘኝ ብዬ ነግሬሃለሁ። አንተ ግን በጀርባ ቀመርክብኝ ብሎ ሲጨው ሲቆጣ ነበር። ያው እና ባርኮትም ሲጨው ሲቆጣ ነበር በዴቭ ላይ ማለት ነው። አንተ የራስን ስሜት ብቻ ነው የምታየው የምታስበው ብሎ እኔ ከአንተ ከመምጣት በፊት አፈቅራት ነበር ብሎ በቃ የሌለ ጓጓ ሲባባሉ ነበር። እንግዲህ በስተመጨረሻ ባርኮትም ዴቭም ሻንጣቸውን ይዞ ሲወጡ ነበር። ሁለቱም እዛ ቤት መቆየት አልፈለጉም። እንግዲህ አደይ በስተመጨረሻ ዴቭ ባርኮት የት ልትሄዱ ነው ስትላቸው ነበር። እንግዲህ ዛሬ ሴቶቹ በጣም ተጫርሰዋል። ለምለምና ሊዱ ተያይዞ ነበር፣ ሳሎን ውስጥ ተናንቀው ነበር። ከዛን ያው አደይ ልታገላግላቸው ስትጥር ፍቅር መታደይን ጎትታ ተይ ይዋጣላቸው ስትል ነበር። ያው እዛው አደይም ፍቅርን አንገቷን ይዛ ሶፋ ላይ አንገቷን አቀርቅራ ዋጋዋን እየሰጠቻት ነበር። ብቻ ሴቶቹ ዛሬ አክሽን ፊልም እየሰሩ ነበር። በሚገርም ሁኔታ አክሽን ፊልም ማለት ይቻላል እየተቀጣቀጡ ነበር። እንደውም ባርኮቴ መጥቶ ነው ድንገት ያቋርጡት። ባርኮት ሳይሆን ዴቭ ባይመጣ ኖሮ ድብድቡ አይቋረጥም። ያው ወደ ደም መፋሰስም ሊያመራ ይችላል ተብሎ ይጠበቅ ነበር። ነገር ግን ዴቭ በመምጣቱ ባጭሩ ተቋጭቷል ማለት ነው። እንግዲህ ባርኮት ደግሞ የድሮ ፍቅረኛው ቤዛ ተመልሳ መጥታለች። እንግዲህ ተመልሳ ስትመጣ ለሷ ያለው የፍቅር ስሜት አገርሽቶበታል። ኤላ ሲነግረው ነበር ያው ለሷ ያለኝ ፍቅር እንደወጣልኝ ነበር የማስበው። ነገር ግን አሁን ተመልሳ ስትመጣ እንዳገረሸበት ያ ስሜቱ እንዳልጠፋ ሲነግረው ነበር። እንግዲህ ቤዛ አብራው መሆን እንደምትፈልግ በፊት ምን አይነት ሁኔታ ውስጥ እንዳሳለፈች አስረድተዋለች። ባርኮትን ተቀብሏታል። በቃ እንገናኛለን ብሎ ነው ትቷት የሄደው። በሌላ በኩል ደግሞ ኤላና ለምለም ቤት ውስጥ እያሉ ሊዱ ውሃ አምጪልኝ ስትላት ነበር። ለምለም እንግዲህ ሄዳ ጨው አርጋበት ነው ውሃ የሰጠቻት። ከዛም በኋላ ቀጥታ ሊዲያ የለምለም ፊት ላይ ነው ውሃውን የደፋችሁ። ከዛን ያው ኤላ በጥፊ መቷት። ካሁን በኋላ እዚህ ቤት ደረሽ እንዳትይ ለምለምን እንደዚህ ልትናገሪ አትችይም ሲላት ነበር። ብቻ አባሮታል ኤላም ከቤቱ። ያው ከለምለም ጋር እንግዲህ አለሙን ሲቀጭ ነበር፣ ፍቅር ሲጫወቱ ነበር። ብቻ ደስ ይላል። እንዴት አያችሁት የዛሬውን ክላስ? ብቻ ተመችቶኛል። እኔ በቀጣይ እስክንገናኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ ባይ